ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦች እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥቅምት 24 ቀን 2018 ዓ.ም የረፋዱን የግንባር መረጃዎችን ይዘን ወደ እናንተ ቀርበናል። ሰናይ ቆይታ። 206ኛ ኮር በርካታ ምርኮኞችን ሲማርክ የአገዛዙ ተሽከርካሪዎች ወደሙ። የአፋብኃ ምዕራብ አማራ ቀጠና 206ኛ ኮር የጦር አካላት የሆኑት የደጋ መብረቆቹ የስናን አባጅሜና የንጉሥ ተክለ ሃይማኖት ብርጌድ አናብስቶች የጡት ቆራጩን የብልጽግና ሰራዊት የጠድ የደማንና አራት አልጋ በሚባሉ ቦታዎች ላይ ታላቅ ውጊያ በመክፈት ከፍተኛ ድልን ተቀዳጅተዋል ሲል ቴዎድሮስ እዝ ገልጿል። ይህ ወራሪ ሰራዊት ላለፉት ቀናት ያክል ከደብረ ማርቆስ ከተማ ወደ ረቡ ገበያ ሬሽን ለማቀበል እንቅስቃሴ ቢያደርግም የህዝብ ልጆች ጀግኖቹ የስናን አባጅሜና የንጉሥ ተክለ ሃይማኖት ፋኖች መንገድ ላይ ደፈጣ በመጣል ውሃ ጋል ላይ ተወሽቆ እንዲቆይ አድርገውት የነበረ ሲሆን በትላንትናው ዕለት በ03 ቢቲአር በ107 ሮኬት በዙ 23 በ03 ሞርተርና በሌሎች ሞርተራይዝድ መሳሪያዎች ታጅቦ የሞት ሽረት እንቅስቃሴ ቢያደርግም በእነዚህ የጦር ግንባሮች ላይ ከፍተኛ የምትደርሶበት ከፍተኛ ሰብአዊና ቁሳዊ ኪሳራን አስተናግዶ አስከሬኑን ተሽከርካሪዎቹንና መሳሪያውን እያዝረከረከ ወደ ረቡ ገበያ ከተማ ፈርጥጧል ነው የተባለው። በጠዋት በተጀመረው ውጊያ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው የሚሰሩት ሁለቱ ብርጌዶች በመናበብና ትስስር በመፍጠር ከፍተኛ የሆነ የድል ውጤት አስመዝግበዋል። በርካታ የጠላት ሰራዊት በተደመሰሰበት በዚህ ውጊያ ብዙ የጠላት ሰራዊት የቆሰለ ሲሆን ወታደራዊ ተሽከርካሪዎችም ተቃጥለዋል። ሌሎችም በጀግኖቹ ጥይት ከጥቅም ውጪ ሆነዋል። በተጨማሪም በአውደ ውጊያዎች የተደመሰሰ የጠላት አስከሬንና ወታደራዊ ቁሳቁሶችን የጫኑ መኪኖችም በጀግኖቹ ጥይት ተመተው ከጥቅም ውጪ ሆነዋል። በተያያዘ ዜና ሁለቱ ብርጌዶች ይህንን ገድል ባደረጉበት ተመሳሳይ ሰዓት ጀግኖቹ የበረሃኛው ጅበላ ሙተራ ብርጌድ ፋኖች በየቦ በኩል ደብረ ማርቆስ ከተማ በመግባት በጠላት ላይ ጥቃት ፈጽመዋል። በደረሰን ጊዜያዊ የድል መረጃም 2 ብሬን ተማርኳል፣ ከ60 በላይ ክላሽ ተማርኳል፣ 8 ወታደር ተማርኳል፣ 1 ኦራል ሙሉ በሙሉ ተቃጥሏል። በውጊያው የተደመሰሰ የጠላትን አስከሬን የጫነ አንድ ሲኖትራክም በተመሳሳይ ተመቶ ከጥቅም ውጪ ሆኗል። ከ100 በላይ ጡት ቆራጭ የመከላከያ ሰራዊት ተደምስሷል። አንድ የጠላት ፓትሮል ተመቶ በፔምፔ ተጎትቶ ወጥቷል። ቁጥሩ ያልታወቀ የጠላት ኃይል ቆስሏል። ከ5000 በላይ የክላሽና የብሬን ተተኳሽ ገቢ ሆኗል ብሏል የቴዎድሮስ እዝ ህዝብ ግንኙነት መምሪያ። የአፋብኃ ደቡብ አማራ ቀጠና አሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር በኦሮሚያ ክልል ገብቶ ውጤታማ የሆነ ኦፕሬሽን ሰራ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር ኦሮሚያ ክልል በመግባት የብልጽግና መራሹ የጥፋት ቡድን ላይ ስኬታማና የጠላትን ቅስም የሚሰብር ኦፕሬሽን አከናውኗል ሲል አሳምነው እዝ ገልጿል። የኃይለ ማርያም ማሞ ክፍለ ጦር 3ኛ የሰላም ሰው አንዳርጌ ሬጂመንት በኦሮሚያ ክልል ሐሙስ ገበያ አቅራቢያ ልዩ ቦታው ዘንጎ ኪዳነ ምህረት አካባቢ ዘልቆ በመግባት ለሁለተኛ ጊዜ የተጠናና ውጤታማ ኦፕሬሽን ፈጽሟል። ኦፕሬሽኑን የፈጸመው የኃይለ ማርያም ማሞ ክፍለ ጦር የኦሮሚያ ልዩ ኃይልና የአብይ አህመድ ዙፋን አስጠባቂ ሰራዊት ጠንካራ ይዞታ በነበረው የኦሮሚያ ክልል በመግባት ነው። በዚህም ልዩ ኦፕሬሽን የተደናገጠው የኦሮሚያ ልዩ ኃይልና የአብይ አህመድ ዙፋን አስጠባቂ ሰራዊት ሙትና ቁስለኛውን ጥሎ ፈርጥጧል። መራር ሽንፈቱን መቀበል ያቃተው የኦሮሚያ ልዩ ኃይልና የአብይ አህመድ ግትልትል ሰራዊት በንጹሃን ላይ የሚያደርገውን ጭፍጨፋ በመቀጠል ንጹሃንን በማሰርና የ8 ዓመት ልጅ በግፍ በመግደል የተለመደውን ግፍ ፈጽሟል ሲል መረጃውን ያጋራን አፋብኃ ደቡብ አማራ ቀጠና አሳምነው እዝ የህዝብ ግንኙነት ዜና ክፍል ነው። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ የምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ ቀበሌ 32 ልዩ ቦታው ኮሎበና ጃሮታ በተባሉ ቦታዎች በ3 አቅጣጫ የመጣውን የአብይ አህመድ ወራሪና ጨፍጫፊ ሰራዊት ሙትና ቁስለኛ በማድረግ ድል ተጎናጸፈ። በእብሪትና ትዕቢት ተሞልቶ የመጣው የአብይ አህመድ ጭራቅ ሰራዊት በሀብሩ ወረዳ ከቢስቲማ ወደ ኮለቦ ከጊራና ወደ ፋጂ እንዲሁም ከጣጣይቲ ወደ ሀብሩ በ3 ጀነራል መድፍና በአንድ ዙ 23 ታጅቦ የባለሽርጡ ክፍለ ጦርን ለማጥቃትና የክፍለ ጦሩን ነባር ይዞታዎች ወረራ ለማድረግ የመጣውን የስርዓቱን ዘረፍ እጅ ሰራዊት በመደምሰስና በማቁሰል እንዲሁም በመበታተን የጠላት ኃይል አስቦት የመጣውን የጥፋት እቅድ ቅዠት በማድረግና በስርዓቱ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድል ተቀዳጅቷል። ጥቅምት 23 ቀን 2018 ዓ.ም ከበረንዳ ከቀን ሰራተኛ ከፑል ቤትና ከጎዳናዎች
በግዳጅ እየሰበሰበ የ15 ቀን ለብለብ ስልጠና በመስጠት መለዮ አልብሶ ያለምንም ወታደራዊ ዕውቀት አማራ ጠልነትን አላብሶ አማራን በዘፈቀደ ከባድ መሳሪያ እየተኮሱና ያገኙትንም እየገደሉ ንብረቱን እየዘረፉና እያቃጠሉ እንዲሁም ሴቶችን እንዲደፍር ተልእኮ ተሰጥቶት በማዕበል የመጣውን የስርዓቱን ወንበር ጠባቂ ሰራዊት ቁጥሩን ለማወቅ በሚታክት ሁኔታ ሙትና ቁስለኛ ማድረግ ተችሏል ተብሏል። ከንጋቱ 12 ሰዓት እስከ ቀኑ 11 ሰዓት ተኩል ድረስ በቆየው አውደ ውጊያና ቀኑን ሙሉ እንደቀጠለ በነበረው ትንቅንቅ የጠላት ቅጥረኛ ሰራዊት በርካታ ሙትና ቁስለኛ የሆነው የአብይ አህመድ ሰራዊት የሞራል ውድቀት የቁስ ኩስረት እንዲደርስበት ማድረግ ተችሏል። በዚህ አውደ ውጊያ ከፍተኛ የሆነ የጠላት ኃይል ሙትና ቁስለኛ በመደረጉ ስርዓቱ በበርካታ አምቡላንሶችና ኦራል ቁስለኛውን ወደ መርሳና ወልዲያ ሆስፒታል ሲያጓጉዝ ውሏል። በዚህ የተበሳጨው የስርዓቱ ወታደር ጊራና ከተማ ባስቀመጣቸው 3 ጀነራል መድፎች የዘወትር ልማዱ በሆነው የዘፈቀደ ተኩስ በርካታ የንጹሃንን ቤቶች እያቃጠለና የንጹሃንን ህይወት ሲቀጥፍ ውሏል ሲል ገልጿል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ምስራቅ የበንዲ እንዳለ የሚኒሊክ እዝ የሰልጣኞች የምርቃት ስነ ስርዓት ተካሂዷል። የአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ቀኛዝማች ተበጀ ወርቁ ክፍለ ጦር በርካታ የፋኖ ሰራዊት በዛሬው ዕለት በደማቅ ሁኔታ አስመርቋል። በምርቃት ስነ ስርዓቱ ላይ ከፍተኛ የፋኖ አመራሮች የተገኙ ሲሆን ተመራቂ ፋኖች በርካታ ወራት ቆላ ደጋ ወጥተው ሸለቆ ዳገት ወጥተው የገረቡት ተክለ ቁመናና ያገኙትን የአካል ብቃት ወታደራዊ ልምድ በትርኢት አሳይተዋል። ከዚህ ጋር ተያይዞ የሰልጣኞቹ ወደፊት የኃላፊነት ቃለ መሐላ ስነ ስርዓትም ተፈጽሟል። ተመራቂዎቹ በበኩላቸው በአማራ ህዝብ ላይ የተጋረጠውን የህልውና አደጋ ሰልጥነው በተመረቁበት ሙያ በድል ለመወጣት ቃል ገብተዋል። የቀድሞ ልዩ ኃይል አሰልጣኝ የነበረው ምትኩ አረጋ ለበርካታ ወራቶች ያሰለጠናቸውን ፋኖች በትላንትናው ዕለት አብቅቶ ለምርቃት አድርሷል። በዚያው በምስራቅ ቀጠና ነጻ በወጡ ቀጠናዎች ህዝባዊ ውይይቶች እንደቀጠሉ ናቸው ተብሏል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ሳምነው ኮር ነጻ ባወጣቸው በሰሜን ወሎ ዞን ላስታ ወረዳ ከሚገኙ ቀበሌዎች መካከል ከገለሶት ቀበሌ ነዋሪዎች ጋር ህዝባዊ ውይይት ተደርጓል። በዕለተ እሁድ ጥቅምት 23 ቀን 2018 ዓ.ም በሰሜን ወሎ ዞን በላስታ ወረዳ ከገለሶት ቀበሌ ነዋሪ ጋር ህዝባዊ ውይይት በማድረግና ማህበራዊ የቀጣይ አቅጣጫ በማስቀመጥ ውይይቱ በአማረ መልኩ ተጠናቋል ብሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የአፋብሃ ምዕራብ አማራ ቀጠና የቴዎድሮስ እዝ 206ኛ ኮር የ34ኛ ክፍለ ጦር ምስረታ ተጠናቋል ተባለ። በአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የመልሶ ማደራጀትና የመዋቀር ማሻሻል ተግባራት መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ሂደት በመገባደድ ላይ ይገኛል። የ34ኛ ክፍለ ጦር በ5 ሻለቃዎች የተደራጀ ሲሆን ውህድ ሆነው የተደራጁት ሻለቆች በቀጣይ ለሚሰጣቸው ድርጅታዊ ስምሪትም ዝግጁ መሆናቸውን አመራሮችና አባላት አረጋግጠዋል። ክፍለ ጦሩን መልሶ ለማደራጀት የተገኙ የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ አመራሮች አርበኛ ምናልባት ይታየው የዲያስፖራና ውጭ ግንኙነት መምሪያ ኃላፊ፣ መቶ አለቃ እሱ ባለው ዋለ የቴዎድሮስ እዝ የሰው ኃይል ኃላፊና የ206ኛ ኮር አመራሮች በተገኙበት የአፋብሃ ምዕራብ አማራ ቀጠና የቴዎድሮስ እዝ 206ኛ ኮር የ34ኛ ክፍለ ጦር ምስረታ ተጠናቋል ተብሏል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ያደረጉት የ5 ቀን የካይሮ የስራ ጉብኝት በቀይ ባህርና በአፍሪካ ቀንድ ያለውን ውጥረት ይበልጥ እንዳያባብሰው ስጋት መፍጠሩን አንድ አዲስ ትንታኔ አመለከተ። የሆርን ሪቪው ኤዲቶሪያል ትንታኔ እንደሚያሳየው ጉብኝቱ በኢትዮጵያና በኤርትራ መካከል እየሰፋ የመጣውን ስትራቴጂካዊ ልዩነት የሚያጋለጥ ሲሆን፣ በተመሳሳይ ግብጽ ይህንን ክፍተት ለራሷ ጥቅም ለመጠቀም የምታደርገውን ጥረት በግልጽ ያሳያል። የኢሳያስ ጉብኝት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ኤርትራና በኢትዮጵያ ውስጥ ካሉ ተኪ ቡድኖች የጦር መሳሪያ ማስተላለፊያ መሆኗን እንድታቆም በይፋ ከተናገሩት ከጥቂት ቀናት በኋላ መሆኑ ትኩረት ስቧል። ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው ከ2018 የሰላም ስምምነት በኋላ አስመራ በንግድ በመሰረተ ልማትና በባህር በር ተጠቃሚነት ዙሪያ ኢትዮጵያ ላቀረበችው ተደጋጋሚ የትብብር ጥሪ ዝምታን እንደመረጠች መግለጻቸው ይታወሳል። ለካይሮ የህዳሴው ግድብ መጠናቀቅ እንደ ህልውና አደጋ የሚቆጠር ሲሆን አሁን ደግሞ የኢትዮጵያ
የሁለት ባህሮች ዶክትሪን የአባይ ተፋሰስንና የቀይ ባህርን ተጠቃሚነት ጥያቄ የግብፅን ስትራቴጂካዊ የበላይነት የበለጠ እንደሚፈታተነው ትንታኔው ያስረዳል። በዚህም ምክንያት ግብፅ አስመራን እንደ አጸፋዊ ሚዛን በመጠቀም የኢትዮጵያን ቀጠናዊ ተጽዕኖ ለመግታት በንቃት እየሰራች መሆኑ ተገልጿል። የግብፅ የውጭ ጉዳይ ሚኒስትር ከኢሳያስ ጉብኝት በኋላ የኢትዮጵያን የቀይ ባህር ጥያቄ በይፋ ማጣጣላቸውንም የካይሮ ለአስመራ ያላትን ድጋፍ ያሳያል ተብሏል። ትንታኔው እንደሚያሳየው ፕሬዝዳንት ኢሳያስ በ2018 ለውጥ የኢትዮጵያን የውስጥ ጉዳይ ለመቆጣጠር አስበው የነበረ ቢሆንም የአብይ አስተዳደር ይህንን እድል በመዝጋቱ አስመራ ወደ ባህላዊ የማናጋት ሚናዋ ተመልሳለች። በተለይም ጸምዶ ተብሎ በሚጠራው ኔትወርክ ከአዲስ አበባ ማዕከላዊ መንግስት ጋር የሚቃረኑ ኃይሎችን፣ የቀድሞ የህወሓት ቀሪቶችንና የተወሰኑ የፋኖ አንጃዎችን እየደገፈች ነው ሲል ትንታኔው ይከሳል። ትንታኔው ሲያጠቃልል በኢትዮጵያና በኤርትራ መካከል ለግጭት የሚዳረጉ ሁኔታዎችን በከፍተኛ ሁኔታ እየተጠራቀሙ መሆኑን ያስጠነቅቃል። ዋነኛው ስጋት አስመራ የካይሮን ዝምታ እንደ ሙሉ ወታደራዊ ድጋፍ በመቁጠር ግብፅም ሆነች ራሷ ኤርትራ ሊቆጣጠሩት የማይችሉት ግጭት ውስጥ እንዳትገባ ነው። የሩሲያ ግዙፍ ጦር የዩክሬንን ቁልፍ ከተማ ለመያዝ እየተዋጋ መሆኑን የኪየቭ ወታደራዊ አዛዥ አመኑ። የዩክሬን ከፍተኛ የጦር አዛዥ ፖክሮቭስክ የተባለችውን ቁልፍ የምስራቅ ግንባር ከተማ ብዛት ካላቸው የሩሲያ ኃይሎች ለመከላከል ወታደሮቻቸው ከባድ ሁኔታ እንደገጠማቸው አምነዋል። ጄን ኦሌክሳንደር ሴሬስኪ የዩክሬን ወታደሮች በርካታ ሺዎች ጠላት ፊት ለፊት መግጠማቸውን ተናግረው ሩሲያ ተከበዋል አሊያም መፈናፈኛ አጥተዋል ማለቷን አስተባብለዋል። ምንጮች በሩሲያ እየዘነበበት ነው ያሉትን ቁልፍ የአቅርቦት መስመር ለመጠበቅ የዩክሬን ልዩ ኃይል መሰማራቱን የጦር አዛዡ አረጋግጠዋል። የሞስኮ መከላከያ ሚኒስትር የዩክሬን ወታደሮች እጅ እየሰጡ መሆኑንና 11 የልዩ ኃይል አባላት በሄሊኮፕተር ከደረሱ በኋላ መገደላቸውን አስታውቀዋል። ኪየቭን መግለጫ ውድቅ አድርጋለች። ቅዳሜ ዕለት የጦር አዛዡ በቴሌግራም ባሳፈሩት ጽሑፍ በምስራቅ ዶኔትስክ ክልል ከወታደራዊ አዛዦች በአካል ሪፖርት ለማድመጥ ወደ ግንባር ተመልሻለሁ ብለዋል። ይፋ ባደረጉት አጭር ተንቀሳቃሽ ምስል ሴረስኪ የጦርነት ካርታዎችን የዩክሬን ወታደራዊ ደህንነት ኃላፊ ሃይሬሎ ቡድኖቭን ጨምሮ ከጦር አዛዦች ጋር ሲያሰለጥኑ ይታያሉ። ይህ ምስል መቼና የት እንደተቀረጸ ግልጽ አይደለም። የዩክሬን መገናኛ ብዙሃን ከሰሞኑ ቡድኖቭ የልዩ ኃይሎችን ተልዕኮ ለመከታተል በአካባቢው እንደነበሩ ዘግበዋል። የልዩ ኃይሎች መዝመት የኪየቭ ባለስልጣናት ሩሲያ ከአንድ ዓመት በላይ ለመቆጣጠር እየሞከረች ያለችውን ከተማዋን ላለመልቀቅ ያለችውን ቁርጠኝነት የሚያመለክት ነው። የዩክሬን 7ኛ ፈጥኖ ደራሽ ቅዳሜ ዕለት የዩክሬን ወታደሮች በፖክሮቭስክ ያላቸውን የታክቲካል ቦታ አሻሽለዋል ያለ ሲሆን ነገር ግን ሁኔታው አስቸጋሪና ተለዋዋጭ ነው ብለዋል። አርብ ዕለት የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ፖክሮቭስክን መከላከል ቅድሚያ የሚሰጠው እንደሆነ በአጽንኦት ተናግረዋል። በስልታዊቷ ከተማ ሩሲያ እየገሰገሰች ነው የሚሉ ሰፊ ሪፖርቶች አሉ። የሩሲያ መከላከያ ሚኒስትር የዩክሬን ወታደራዊ ደህንነት ልዩ ኃይል ከከተማዋ ሰሜን ምዕራብ አካባቢ ለመሰማራት ሲንቀሳቀስ መመለሱንና 11 ወታደሮችን መግደሉን አስታውቋል። ዲፕ ስቴት የተባለ የዩክሬን መረጃ ተከታታይ ቡድን የከተማዋ ግማሽ ክፍል ግራጫ ዞን እንደሆነና ሁለቱም ተፋላሚ ኃይሎች ሙሉ ለሙሉ እንዳልተቆጣጠሩ ጠቁሟል። በዶኔትስክ የሚገኙ የቢቢሲ ወታደራዊ ምንጮች የዩክሬን ወታደሮች እንዳልተከበቡ፣ ነገር ግን ግብዓት ማመላለሻ መስመሮች በሩሲያ ወታደሮች ጥቃት እየዘነበባቸው ነው ብለዋል። ሞስኮ ኪየቭ፣ ዶኔትስክ እና ሉሃንስክ የተባሉ ክልሎችን ወይም አንድ ላይ ዶንባስ ተብለው የሚጠሩ በሰላም ስምምነት አካል አድርጋ እንድትሰጣት ትሻለች። ሩሲያ ጥር 2015 ዓ.ም ዩክሬን ላይ ሙሉ ለሙሉ ወረራ የፈጸመች ሲሆን ከ10 ዓመት በፊት የገነጠለቻትን ክሬሚያን ጨምሮ አሁን ላይ የዩክሬንን 20 በመቶ ግዛት ትቆጣጠራለች። ፖክሮቭስክ ቁልፍ የትራንስፖርትና የግብዓት ማዕከል ስትሆን የሚቆጣጠራት አካል ሩሲያ ክልሉን ለመቆጣጠር ለምታደርገው ጥረት ወሳኝ እንደሚሆን ይታመናል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ቸር ተመኘንም።